ምንድነው የሚለው በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ይህንን ቃል ያሉት ሳምራውያን ናቸው። ሳምራውያን ከእስራኤላውያን ጋር አይስማሙም፣ አይግባቡም። መድኃኒታችን ኢየሱስ ክርስቶስ ስራ ሳይፈታ ሁሉንም ሰዎችንም ሳይንቅ ስራ የሚሰራ አምላካችን ስለሆነ በውሃው ዳር በምንጩ ዳር በሚቀዳው ጉድጓድ ውሃ ዳር ተቀምጦ ሐዋርያት ምግብ ፍለጋ ሄደው መድኃኒታችን ኢየሱስ ክርስቶስ ሳምራዊቷ ሴት ውሃ ቀድታ ልትሄድ ስትል ውሃ ጠጪኝ ያለበት ርዕስ ነው። ይሄ ሁሉም ያውቀዋል። በዚህ ርዕስ ውስጥ ሴትዮዋ ጠንቅቃ ሃይማኖቷን ታውቅ ስለነበረ እስራኤላውያንና ሳምራውያን የማይስማሙበትን ርዕስ ሁሉ ታውቅ ስለነበረ አንተ አይሁዳዊ ነህ፣ እኛና እናንተ አንስማማ፣ እንዴት ከኔ ውሃ ትለምናለህ ብላ ባነሳችው መጠይቅ ባጣቂ ነው እንጂ ውሃ የሚለምንሽ የዘላለም ውሃ የሚሰጥ ነው ብሏታል። በዚህ ብዙ ዝርዝር ውስጥ ገብታለች፣ ብዙ ነገር ተመራለች። መጨረሻ እንስራዋን ጥላ ነው ሄደችው። ወደ ዘመዶቿ ሄዳ የደበቁትን ነገር ሁሉ የነገረኝን ኑና ተመልከቱ ብላ ሳምራውያኑ ጋር ጥሪ አድርጋለች። ከዚህ በኋላ እንግዲህ እነሱ ደግሞ ምናልባት አቆዛመን በነገረ ሲአኪ እኛ ባንቺ ነገር አላመንም አናውቅም፣ ዝንቶ ክርስቶስ በአማን መድኃኔ ዓለም እንደሆነ እኛ እናውቃለን፣ ራሳችን አውቀናል፣ ራሳችን ተረድተናል ብለው ይሄ ጥሪዋን አጣጥለው መድኃኔ ዓለም ያሉት እነሱ ናቸው ለማለት ነው። ብዙ ጊዜ የቤተ ክርስቲያን ጠላቶቻችን አማኑኤል ስንል መድኃኔ ዓለም ስንል ኢየሱስ ያው ዓለም አቀፍ ሆኗል። ብዙ ስሞች አሉት። እግዚአብሔር አምላካችን ብዙ ስሞች አሉት። ይህን ስንጠራ ይህን ስም የሚቃወሙ ግን ይሄ መጽሐፍ ቅዱስ ላይ እንዳለ እናንተ ማወቅ አለባችሁ፣ የሚቃወሙንም ማወቅ አለባቸው። መድኃኔ ዓለም ያልነው ሳምራውያን ናቸው። መድኃኔ ዓለም ያሉት ሳምራውያን ናቸው። በመጽሐፍ ቅዱስ ላይ ዮሐንስ 4:42 ላይ ነው ያለው ይህ ቃል። ይሄንን በደንብ ማወቅ አለብን። ቤተ ክርስቲያናችን ከመጽሐፍ ቅዱስ ውጪ የምትሰራው ስራ የላት። ምናልባት ሊቃውንቱ ገና አልተረጎሙላችሁም፣ ገና ብዙ መስመሮች ይቀራሉ፣ ብዙ ስራዎች ይቀሩናል። ህዝባችንን ለመያዝ ብዙ ስራዎች ይቀሩናል እና መድኃኔ ዓለም የተባለው ከዚህ ተወስዶ ቀጥሎ ሉቃስ 2:11 ላይ እረኞቹ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል። ይሄ ነው ከዚህ ላይ ተወሰደ ማለት ነው። አዎ መላእክት ናቸው። መላእክት እረኞቹ ጋር ሄደው ዛሬ በዳዊት ከተማ አዲስ ክስተት፣ አዲስ ግኝት፣ አዲስ ጉብኝት፣ አዲስ ፍለጋ የመጣው አምላክ በተወለደ ጊዜ በዳዊት ከተማ ሕፃን ተወልዶላችኋል። እሱም መድኃኒት ነው፣ የዓለም መድኃኒት ነው። ለዓለም ሁሉ መድኃኒት የሚሆን መድኃኒት ተወልዶላችኋል። መድኃኔ ዓለም የምንለው ከዚህ አንፃር ወስደን ነው ማለት ነው። በመቀጠል ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል እስራኤል የሄዳችሁ ሰዎች የምድር ማዕከል ታጥሮ ተቀምጧል።
እዛ ቀራንዮ ጎልጎታ የምድር እምብርት የምድር መካከል ማለት ነው። እግዚአብሔር በዛ መድኃኒት አደረገ። ወገብረ መድኃኒት በማእከለ ምድር በምድር መካከል መድኃኒትን አደረገ ተብሎ እንደተነገረ መድኃኒታችን ኢየሱስ ክርስቶስ በትንቢቱ መሰረት በምድር ማእከለ ምድር መድኃኒት ሆኗል ማለት ነው። ይሄ ደግሞ መዝሙር 73:12 ላይ ነው ያለው። ነፍሴን መድኃኒትሽ እኔ ነኝ በላት ይላል ነቢዩ ዳዊት። መዝሙር 34:3 ላይ ነፍሴን መድኃኒትሽ እኔ ነኝ በላት ብሎ ይህንን ዝማሬ ይናገራል። እኔ ጻድቅ አምላክ መድኃኒት ነኝ ይላል። ደግሞ በኢሳይያስ 45:21 ላይ መድኃኒት ነኝ ይላል። ራሱ በነቢዩ አድሮ የሚናገረው ነው። አባት ልጁን ያለ መድኃኒት ሊሆን እንደላከው እንመሰክራለን ይላል። ደግሞ ዮሐንስ ቀዳማዊ ዮሐንስ 4:14 ላይ አባት ልጁን ያለ መድኃኒት ሊሆን ይሄ ላከው የሚለው ቋንቋ ላይ በጣም ልትጠነቀቁ ይገባል። አንዱ የበታች ሆኖ ተላኪ፣ አንዱ ደግሞ የበላይ ሆኖ ላኪ በአብ በወልድ በመንፈስ ቅዱስ መካከል የለም። ይሄ ላኪ፣ ተላኪ፣ ተወለደ፣ ወለደ የሚሉት ቋንቋዎች ስራ ነው የሚባሉት። በቤተ ክርስቲያን ቋንቋ ግብር ይባላሉ። ሶስቱ አካላት አይበላለጡም። እኛን ለማዳን ወልድ በአካሉ በተለየ አካሉ ተወለደ፣ አብ ደግሞ ላኪ ወላዲ ተባለ። ይሄ ማንኛውም ክርስቲያን ሊያውቀው የሚገባ ነው ማለት ነው። እንግዲህ ስለዚህ መድኃኒት ነቢያቱ ሁሉ ጮኸዋል። ይሄ መድኃኒት እንዲመጣ ይሄን ዓለም እንዲጎበኝ ለመድኃኒቱ ወደዚህ ዓለም እንዲመጣ ነቢያቱ ሁሉ ጮኸዋል። እንግዲህ መድኃኒቱ የነቢያቱን ጩኸት በመስማት የአዳምን ለቅሶ በመስማት በገባው ቃል ኪዳን መሰረት ይሄ መድኃኒት መጥቷል። እንዴት ነው የመጣው? ይኸው መጽሐፍ ቅዱስ ውስጥ እዚህ በደንብ ማየት እኮ ይኖርባቸዋል። መድኃኒቱ እንዴት ነው የመጣው? ነቢያት ይምጣ ያሉት መድኃኒት ይሄ ሳምራውያን መድኃኒዓለም ነው ያሉት፣ እረኞቹ መድኃኒዓለም ነው ያሉት። በድንግል ማርያም በኩል ነው የመጣው። አዲሷ መሳሪያ በቅድስት ድንግል ማርያም በኩል ነው መድኃኒቱ የመጣው። ማንም ምንም ነገር ያውራ፣ ማንም የፈለገውን ክህደት ይበል፣ ወላዲተ አምላክ የአዲስ ኪዳን ማስፈጸሚያ ናት። ማንም ሰባኪ ቢነሳ ሺህ ሰባኪ የትም ሄዶ ይስበኩ፣ ሰማይም ሄዶ ይስበኩ ከተቻላቸው፣ በምድር ዳርቻም እንጦሮጦስም ወርዶ ይስበኩ ከተቻላቸው፣ የአዲስ ኪዳን ምስክር ድንግል ማርያም ናት። መድኃኒቱ በሷ በኩል ነው የመጣው። ይሄ የታወቀ ነው፣ የሚካድ ነገር አይደለም። ሰዎች ብዙ ነገር ይላሉ። እኛ ውስጥም የገቡ ነገሮች አሉ። መከሌ ማለት እኛ ውስጥም ነገሮች ገብተዋል። ሰምታችኋል? አዎ፣ ዘመኑን ወቅቱ ነው። አንዱ የሚጠበቅበት ወቅት እኮ ነው። እናንተ በርስ በርሳችሁ የምትጠባበቁበት ነው። ትናንትና አውራችሁ የዋለው በማግስቱ ጠፍቶ ታገኙታላችሁ። እናንተ ምን ጠፉ ትችላላችሁ። ይሄ በጣም የስነ ልቦና ጦርነት የተከፈተበት ዘመን ነው እና መድኃኒቱ በድንግል ማርያም በኩል ነው የመጣው። የተገለጠው የት ቢደረስ የት ነቢያቱ ትንቢት ቢናገሩ ይመጣል ይወልዳል፣ ከያዕቆብ ኮከብ ይወጣል አለ እኮ። ይህ ሀብተ መርገም የነበረው ሰውዬ የሳረቅ ኮከብ ያዕቆብ ከያዕቆብ ኮከብ ይወጣል አለ። እስራኤልን እርገም የተባለው በለዓም ልረግም አይቻልኩም፣ እስራኤልን ልረግም አይቻልኩም ማለት ለምን? መካከላቸው ኮከብ አለ።
ወደፊት ሊገለጥ እቅድ ስለነበረው በእስራኤላውያን መካከል የሟርተኞች እርግማን እስራኤላውያን ላይ ሊወርድ አልቻለም። ከዛ ምን አደረገ እግዚአብሔር? እግዚአብሔር እኮ ነቢያቱን ብቻ ነው ትንቢት ያናገረው። ሀብተ መርገም ያላቸውን ከያዕቆብ ኮከብ ይወጣል። ኮከቡ ይወጣል ሲባል ድንግል ማርያም ትመጣለች። ኮከቡ ጋር እንዴት ነው የሚወጣው? ኮከቡ የሚለው ጋር ግድ ትመጣለች እኮ ድንግል ማርያም። የአዲስ ኪዳን ማስረጃ፣ የአዲስ ኪዳን አስረጅ ምስክር ወላዲተ አምላክ ናት። ዓለም ብዙ ያለ ጠንክሩ እናንተ። ቅዱስ ማቴዎስ ምን ብሎ የጻፈላት? ረከብዎ ለሕፃን ምስለ ማርያም እሙ ነው። ይህ በቂ አይደለም? ረከብዎ ለሕፃን ምስለ ማርያም እሙ። መድኃኒቱ ከእናቱ ጋር ነው ሰብአ ሰገል ያገኙት፣ በእቅፏ ነው ያገኙት። አስረጅዋ እሷ ናት። ከአዲስ ኪዳኑ የተመሰረተባት ድንግል ማርያም ራሷም አዲስ ኪዳን ናት። አዲስ ኪዳን የምትሆነው እንዴት ነው? መለኮት ሥጋ የለው፣ መለኮት ደም የለው፣ መለኮት አጥንት የለው፣ መለኮት አይዳሰስም፣ መለኮት አይጨበጥም። የእሷን ሥጋ ከተዋሃደ በኋላ ግን የሚጨበጥ የሚዳሰስ የሚያዝ ስለሆነ ይህ ነው አዲስ ኪዳን የሚያሰኛት እኮ እሷ እግዚአብሔር ነው የመረጣት። ሰው ምን አስመቀኘው? እሷ እግዚአብሔር ለመረጣት ሰው ምን አስመቀኘው? ደግሞ እሷን ለማመስገን ለራሳችን ነው ቅድስት ሆይ ለምኝልን የምንለው እንጂ በመላእክት የተመሰገነች ነቢያቱ የተናገሩላት ምንም እኮ የሚጎልባት ነገር የለም። ለእኛ ነው የሚጎልብን። አምላካችን ናት ግን አላልንም እኛ። መድኃኒቱ በእሷ በኩል ነው የመጣው። ወደደው ጠሉም የመድኃኒቱ እናት በምድር መካከል መድኃኒት አደረገ ሲል መድኃኒቱ በእሷ በኩል ነው የመጣው እና ይህ መድኃኒት ዓለምን ለማዳን የመጣ መድኃኔዓለም እንደዚህ አይነት መነሻዎች ያሉት ናቸው። ስሞቹ የእግዚአብሔር ስሞች የምንጠራቸው መነሻ ያላቸው በመስረጃ የተደገፉ ናቸውና ይሄ በደንብ ልታረጋግጡ ይገባል። እንግዲህ በመድኃኒቱ የተፈወሱ አሉ፣ በመድኃኒቱ ያልተፈወሱ ሰዎች አሉ። በዚህ መድኃኒት ሳምራውያን መድኃኔዓለም የዓለም መድኃኒት ነው ብለው የመሰከሩለት በመድኃኒቱ የተፈወሱ እዛው በመጽሐፍ ቅዱስ ውስጥ በሥጋ እንተ ደም ይሁዛ በሥጋ በዚህ መድኃኒት በሰዓቱ የተጠቀመች ቅድም ሲነገር ነበር። ደም ሲፈሰኝ ነበር ያሉ እናት አለ። ጸበሉ ይሁን እምነቱ ይሁን ቁርባኑ እንዳዳናቸው አናውቅም፣ ግን ሲነገር ሰምቻለሁ። ጸበሉ ነው አለ። ጸበሉ ነው ተብሏል። ዛሬም እጄ ተዘረጋ ነው መድኃኒዓለም። ሴትዮዋ ይሄን መድኃኒት በሰዓቱ እድሉ ሳያመልጣት በመድኃኒቱ ተጠቀመች እኮ። አሚና በልባን ዘትብል እንከመገሰስኩ ጽንፈ ልብሱ አሃዩ። እኛ ጋር ነው ድነቱ ያለው። በወቅ ውሳኔው እኛ ጋር ነው ያለው። እግዚአብሔርማ የተትረፈረፈ ነው፣ ሁሉ መድኃኒት ነው። ቤተክርስቲያን እዚህ ግቢ ሁሉ ነገር መድኃኒት ነው። ግን ወስና ነው ሄደችው። ይሄን መድኃኒት ቆይ ልታውን ተውት፣ ይሄን መድኃኒት መጠቀም አለብኝ፣ ይሄ መድኃኒት ሊያመልጠኝ አይገባም። ምንድነው ውሳኔዋ? በዚህ ግፊያ ውስጥ ተሽሎክሉኬ በዚህ ውስጥ ሄጄ የልብሱን ጫፍ የዳሰስኩ እንደሆነ እድናለሁ አለች እኮ ሴትዮዋ። የሚገርም ነው በጣም። ዳስሼ እድናለሁ አለች። ምንም መድኃኒት ሳትወስድ ጠበልም ሳትጠጣ በመዳሰስ ብቻ
ይሄን መድኃኒት እንዲህ ሊጠቀሙበት አለ። ይሄን ምሰሶውን ተሳልመው ተሻሽተው የሚድኑ ሰዎች አሉ። እናውቃቸው። መድኃኒዓለምና እነሱ ይተዋወቃሉ። ለምን? ጉዳዩ እኛ ውስጥ ነው ያለው። እዚህ ውስጥ እኛ ውስጥ ነው መልሱ። ጥያቄው እኛ ውስጥ ነው ያለው። ጥያቄው ታመም ያለው ነው እድናለሁ የሚለው መልስ በእኛ ውስጥ ነው። እግዚአብሔር እንዲንጸባረቅ የሚፈልገው በዚህ መድኃኒት ተጠቀመች። ልብስ ዳሳ። ማርያም ለጴጥሮስ ተፈላልቶ ወደ ጳውሎስ ሰበሉ ተብላለች ድንግል ማርያም። የኢየሱስ ክርስቶስን የዚህን መድኃኒት ቀሚሱን ልብሱን በመንካት ብቻ አለ። ይሄ እምነት በልብሳችን ሊኖር እኮ ይገባል፣ ሊኖር ያስፈልጋል። ወስና ነው የሄደችው። አሁን ምንድነው የሚደረገው? በባህላችን በአካባቢያችን ሰው ሲታመም ብዙ ቦታ ይሄዳል፣ ብዙ ነገር ቦታ ይሄዳል፣ ብዙ ይደረሳል። ታውቃላችሁ። መጨረሻ ምንድነው የሚደረገው? እስቲ አቁርቡት ሊድን ይችላል የሚል ቴስት ላይ ሙከራ። እዚህ ካለ የለም። እንዲህ አይነት ሆኖ እኮ ነው እምነታችን እግዚአብሔር የተቸገረው። ችግር በባህሪ ባይኖርም አኗኗራችን ይሄ ነው ማለት ነው። ግን ወስና እድናለሁ ብላ ሄደችው። በቃ ይሆናል ብላ ግምት አላት። መድኃኒቱን አገኘችው፣ ተፈወሰችበት። ቀጥ አለ። በዛን ሰዓት መድኃኒተኛ ሁሉ ያቃተው እሱ ያለው ጠበቆች ያቃታቸው ህመም ቀጥ አለ። መድኃኒዓለምን ነው አይነካችው። ለዛውም እኮ ሰውነቱን እንኳን አይደለም ልብሱን ነው የነካችው፣ ቀሚሱን ነው የነካችው። ይሄ ለኛ ህሊና ያስፈልገናል። እንዲህ አይነት አስተሳሰብ ያስፈልገናል። በመድኃኒቱ ተጠቀመ። ሉቃስ 8:48 ላይ ነው። በነፍስ የተጠቀመው በቀኝ የተጠቀለው ሰው በነፍስ ተጠቀመ ነው። ሲወስዳ ዳለች በነፍስ ተጠቀመ። በባከነ ሰዓት የባከነ ሰዓት ትላላችሁ። እዚህ ኳስ ጨዋታ ላይ የባከነ ሰዓት ትላላችሁ አይደል? የባከነ ሰዓት ነፍሱ ከስጋው ልትለይ በደረሰችበት ሰዓት መድኃኒቱን ተጠቀመበት። በቀኝ የተሰቀለው ቅን ልቦና ካለ፣ ቅን አስተሳሰብ ካለ ተኝታችሁ ገናዦች መጥተው ጣታችሁን በክር ሊያስሩ፣ እግራችሁን በክር ሊያስሩ ሊከፍሉ ሰዎች እንኳን መጥተው በዛች ሰዓት መድኃኒዓለም መድኃኒት ይሆናል ካመነ። ያድናል። ይሄ ያለቀ ሰዓት ነው። አውቆ የልታው ብትተውት አሁን ያለቀ ሰዓት ነበር። በቃ ከዛ በኋላ ተሰቅለዋል። እነሱ ሞተው ከመስቀል ላይ ወርደው የሰንበትን ጌታ ገለው ሰንበትን እናከብራለን ሲሉ ነበርና መድኃኒቱን በመስቀል ላይ ባለቀ በባከነ ሰዓት ይሄ ለኛ ተስፋ እኮ ነው። ምዕመናን ተሟጧል። ተስፋችን እድላችን አልቋል። በቃ እንግዲህ ካሁን በኋላ በምንልባት ሰዓት መድኃኒዓለም መድኃኒት ይሆነናል ማለት ነው። ይሄን እኮ ነው የሚያስተምረው። በዛይ ሰዓት የታውቁታላችሁ እኮ እንደው አጠቃቀሙን ለማስታወስ ነው። ያው የሚያስደንቅ ነው አጠቃቀሙ። በዛ መከራ ሰዓት፣ በዛ ጭንቅ ሰዓት፣ በዛ ጌታ መልኩ በጠፋበት ፊቱ በደም በለበሰበት ሰዓት ዮም ትሄሉ ምስሌ ውስተ ገነት አለዋ ንጉሠ ሰማያት ወምድር። ዛሬ በገነት ከኔ ጋር ነው። እሱ የነበረው እኮ ዓለምን አሳልፈ ስትመጣ አስበኝ ነበር ያለ። እግዚአብሔር የሩቅ አምላክ አይደለም፣ ቅርብ ነዋ። ዮም ትሄሉ ምስሌ ውስተ ገነት። አንተ ተቀድሞ ለአዳም በዚያ ውስጥ ገነት አዳምን ገነት በመግባት አንተ ትቀርበዋለህ። ዛሬ በገነት ከኔ ጋር ትሆናለህ። በነፍስ መድኃኒቱን ተጠቀመበት። እንዴት ተጠቀመበት? አሁን የሚያስተምረን እኮ ስራ ላይ እንድናውለው ተስፋ ቆርጠን ጠፍተን እንዳንቀር እስከ እግዚአብሔር ከዚህ በላይ የሚያደርግ
ነገር የለም። የሁሉ እነዚህ በጎ ነገር የተደረገላቸው ሰዎች እኛም በዚህ መስመር ውስጥ ብንሄድ ድነቱን እንደምናገኝ መድኃኒቱ እንደሚያድነን እንደሚፈውሰን የሚያስፈልገው ግን እምነት ብቻ ነው። አልዓዛር መድኃኒቱን ከሞት ተነሳበት። ጌታ ወደ አልዓዛር ሲሄድ እህቶቹ ሲጠሩት ምንድን ነው ያሉት? ጌታ ትወደው የነበረው አያችሁ፣ ልብ በሉ ምዕመናን፣ ትወደው የነበረው ማርያምና ማርታ ትወደው የነበረው አልዓዛር ታሟል እኮ ነው ያሉት። አንተ ብትመጣ እኮ መድኃኒት ሆነ ወንድሜ አንተ ብትኖር አይሞትም ነበር አለች እኮ። ይሄ መድኃኒት ተስፋ እንደሆነ ታውቃለች፣ እንደሚያድን ታውቃለች። የምትወደው አልዓዛር ታሟል። ይሄ ድል ውስጣችን አለ። መድኃኒዓለም የሚወደን ማለት እግዚአብሔር ይወደናል። በባህሪው ጠላቱንም ወዳጁንም እግዚአብሔር ይወዳል። ግን ተወዳጅ ሆኖ የተገኘ አልዓዛር የምትወደው አልዓዛር ታሟል። ደቀ መዛሙርቱን ይዞ ሄደ፣ ጉዞ አደረገ። በመሃል ሲደርሱ አልዓዛር አንቀላፍቷል፣ ሞቷል አላቸው። ጎሰኞች ስለነበሩ ሄዱ። እዛ ከደረሱ በኋላ በስጋ ባህሪው በለበሰው ስጋ እንባውን አፈሰሰ፣ አልዓዛር አለቀሰ ይላል። እግዚአብሔር ለኢየሩሳሌም አልቅሶላታል። ትጠፊያለሽ ብሎ ነው ያለቀሰላት። ለአልዓዛር ግን ወዳጄ ብሎ ነው ያለቀሰላት፣ ወዳጄ ብሎ። ከዚህ በኋላ እንባውን አብሶ አለቃቅሶ ከጨረሰ በኋላ መቃብሩን ክፈቱ። በጎ ነገር ሰርተን ብንሞት በሞታችን እግዚአብሔር የሚጠቅመን መድኃኒት እንደሚሆነን ነው የሚያሳየው። ተነስ ከመቃብር ናውጣ። አልዓዛር በሞቱ መድኃኒቱን ተጠቀመበት። ለምን? ቀድሞ ወዳጁ ስለነበረ። አልዓዛር የእግዚአብሔር ወዳጅ ስለነበረ በሞቱ መድኃኒቱን ተጠቀመበት። አረማዊው ምንድነው? ዮሐንስ 11:44 ነው። አረማዊው ቃልን ላካለው ማቴዎስ 8:8 ላይ ልጄ ታሟል ንገሩት እባካችሁ አለ። ጌታ ወደ ቤቱ ሲሄድ አይ አንተ ወደ ቤቴ ልትገባ አይገባህም በሉት፣ ተመለስ በሉት። ምንድን ያለው? ቃልህን ላክ ልጄ ይፈወሳል። ቃልህን ላክ። ይሄ ደግሞ የሚደንቅ እምነት ነው። ልጄ ይፈወሳል፣ ቃልህን ላክ። ተጠቀመ፣ ልጁ ተፈወሰ ማለት ነው። ያልተፈወሱ አሉ። ያልተፈወሱት ምን አሉ? ጌታ ጋኔን ብከ ጋኔን አለብህ አሉት ጌታ። ጋኔን የሰፈሩባቸው ሰዎች ጋኔን አለብህ። እነዚህ ደግሞ ያልዳኑ ሰዎች ናቸው፣ ያልተፈወሱ፣ በመድኃኒቱ ያልተጠቀሙ፣ መድኃኒቱ ከደጃቸው እያለ መዳን ያቃታቸው ጋኔን አለብህ ብለው መድኃኒታችን ኢየሱስ ክርስቶስን እንዲህ ሲሉት ነበረ ማለት ነው። በአይ ስልጣን ትገብር ዘንድ አንተ በምን ስልጣን ነው ይህን የምትሰራው? ታምራቱ የምትሰራቸው ነገሮች ሁሉ ማነው ይህን ስልጣን የሰጠህ? እነዚህ ነበር። እነዚህ ምን ናቸው? ያልዳኑ ሰዎች ናቸው፣ በመድኃኒቱ ያልተጠቀሙ፣ ያልተፈወሱ። ወልደ ዮሴፍ የዮሴፍ ልጅ ነው። አባቱ ዮሴፍ፣ እናቱ ማርያም ናት። እናውቀዋለን። ሩቅ ብእሲ አድርገው ሰማይና ምድር የፈጠረውን አምላክ ሩቅ ብእሲ አድርገው የዮሴፍ ተሰናከሉበት ይላል። ታዲያ ይሄ መጽሐፍ ቅዱስን በነባ አንብቡትና ተሰናከሉበት ጋኔን አለበት ያሉት ዮሐንስ 7:20 ማቴዎስ 21:23 ሉቃስ 4:22 ተሰናከሉበት ምን በማለታቸው? የዮሴፍ ልጅ ነው በማለታቸው። እነዚህ ነገሮች እንግዲህ ይሄን መድኃኒትነት ይሄን መድኃኒት መድኃኔ ዓለም ነው ርዕሳችን። ይሄን መድኃኔ ዓለም ዛሬ አሁን ቅድም ስናይ ሻንጥላ ያመጣሉ፣ ገንዘብ ያመጣሉ፣
የተለያየ ስጦታ ኪሳቸው ያፈራው ያመጡ አሉ። በዚህ በመድኃኔዓለም ቤተክርስቲያን ስጦታ ካላመጣችሁ ይህን ካላደረጋችሁ በዓላት አታከብሩም አልተባሉም ሰዎቹ። መድኃኒቱ የነካቸው መድኃኒቱ የፈወሳቸው ሰዎች መጥተው እየወደቁ ሳይጠይቃቸው ስጦታቸውን እየሰጡ ነው። እነሱ ናሱ ይተዋወቃሉ። ዛሬ የሚድኑ አሉ ማለት ነው። ዛሬ የማይፈወሱ አሉ፣ ዛሬም የሚድኑ አሉ። ዛሬ በዚህ መድኃኒት እንድንጠቀም ነው የሚያስተምረን ይህ ቃል። ዛሬ ኢትዮጵያ ታማለች። ኢትዮጵያ መድኃኒቱ ያስፈልጋታል። በጣም ከባድ ህመም ብዙ ዝርዝሩን እናንተ ታውቃላችሁ። ዝርዝሩን ቤት ይቻለው፣ ዝርዝሩን የእናንተ አይምሮ ይቻለው። አልታመመችም ኢትዮጵያ ታማለች። እያዘነች እያለ እየዘረጋችሁ ሁሉ ተቆርጧል። ምንድነው መፈክራችን? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተቆርጧል። የለም ያ ምልክቱ መቆረጡ ምንድነው? የምትበሉት አጣችሁ። የኢትዮጵያ ሕዝብ እንጀራ አማረ። የኢትዮጵያ ሕዝብ እንዲጠጣ አጣ። የኢትዮጵያ ሕዝብ ፍቅር አጣ። የኢትዮጵያ ሕዝብ አንድነት አጣ። የኢትዮጵያ ሕዝብ ህብረት አጣ። ጠላቶቻችን ፕሮጀክት ሰሩብን በደንብ አድርገው። ይሄ በገጀራ በማጭድ በአንካሴ በልዩ ልዩ ባህላዊ ጦር የተባረረው ነጭ ዛሬ ፕሮጀክት እየሰራብን ነው። ፕሮጀክት ተሰራብን። አሁን አላወቀውም የኢትዮጵያ ሕዝብ። ቁጭ ብለው እያባሉን ነው ያሉት፣ እያለያዩን ነው ያሉት፣ እያጠፉን ነው ያሉት። ጠላቶቻችን አንቀላፉ። እነሱ የመቶ እቅድ የመቶ ዓመት የ200 ዓመት እቅድ ነው ያላቸው። እኛ የአንድ ዓመትም የ10 ዓመትም እቅድ ብዙም የለንም። በረዴት ነው የምንኖረው። እንደ ጠላቶቻችን ሴራ ኢትዮጵያም ቤተክርስቲያኗም የለችም። እኛም የለንም ጠፍተን እንዲህ አይነቱ መሰብሰብ ሁሉ እንዲቀር ተሰርቷል ፕሮጀክቱ። ህዝቡ አላወቀም፣ ትውልዱ አልነቃም፣ አላወቀም። ፕሮጀክት ግን ተሰርቶብናል። ከመሬት ተነሱ ሰው ይከዳደራል እንዴ? ከመሬት ተነሱ ሰው ከሰውን ያባርራል እንዴ? ፕሮጀክት ተሰርቶብን እኮ ነው። በተለያየ መልኩ በቀላቸውን የሚመልሱ ሰዎች፣ በተለይም በቀል የሚመልሱ ሰዎች እቺ ቤተክርስቲያን ናት እንቅፋት የሆነችባቸው። እቺን ሀገር ለመቆጣጠር ይህን ታሪክ ለማጥፋት እንዴ ፊደል የሳባ ፊደል እንዲጠፋ የታወጀበት ዘመን እኮ ነበር እኮ። ሃሁ ሂ ሃ ሄ ይሄ እንዲጠፋ የታወጀበት ዘመን ነበር። ታሪክ ይነግረናል። ኦርቶዶክስ ተዋህዶ ጠፍታ ሌላ እምነት እንዲስፋፋ የታወጀበት ዘመን ነበረ። አሳለፉት የአባቶቻችን ያንን ሁሉ። አሁን ዛሬም የሚመጣውን ፈተና ሁሉ እኛ አንድ ሆነን ማሳለፍ ይኖርብናል። አሁን ይሄ ጎደለ እንዲሆነ እያል ብዙ ሰዎች በየቤቱ ያዝናል። ምንድነው እኛ ያጎደልነው ልንል እኮ ያስፈልጋል። ምን አጉለን ነው እኛ እንዲህ አይነት ፈተና ውስጥ መለያየት ውስጥ ጥላቻ ውስጥ እዚህ ውስጥ የገባ ነው? ምንድነው ያጎደልነው ብለን እኮ ራሳችን ልንጠይቅ ያስፈልጋል። ከዛ በኋላ ደግሞ መጸለይ ያስፈልጋል። መጸለይ ዝም ብሎ መጸለይ ቀላል ዝም ብሎ አይደለም። የሰውየው አሁን ዘበሰማያትን መሪናቸው አለ። ልቡ ሳይከፋፈል ሐሳቡ ሳይበታተን አሁን ዘበሰማያትን የዘለቀ በቁሎ ይሸልማሉ አሉ አይደለም አሉ እኮ። እና ተወዳዳሪዎቹ ምን አሉ? ያኔ ውሸት የለም እንግዲህ ተወዳዳሪዎቹ ምን አሉ? አልዘለቅንም አሉ። ለምን? ከነኮርቻው ይሆን የሚሰጡ ወይስ ሌጣ በቁሎ ይሆን የሚሰጡ የሚል አስተሳሰብ አደረበታል። ሰዎች እንዲህ አይነት ሽፍታ ነው ህሊናችን። እኛና የሚያገናኝ ጸሎት
ውስጣችን በጣም ብዙ ትግል አለ። ሲጨንቀን ነው ለቅሶ የምናበዛው፣ ሲጨንቀን ነው አቤት አቤት የምንለው። ጸሎታችን፣ ልመናችን፣ ምህላችን ከመላስ ላይ ብቻ ሰውየው ነው አሉ የሰው ስጋ የሚበላ ሰው ነበር። እግዚአብሔርን አስፈቀደና የሰው ስጋ ይበላል፣ ሰዎቹም በላቸው። ምንድነው የተፈቀደለት? እግዚአብሔርን ማሸቱትን ልብላቸው ብሎ አስፈቀደ ማለት ነው። አይ እግዚአብሔርን ማሸቱ ካሉ ብላ ተፈቅዶላል። ከዛ በኋላ ሰዎቹን ከታርጎ በላና አፋቸውን ብቻ ተው። አፋቸውን ተው። ምን ነው አፋቸውን ለምን ተው? አፋቸው እግዚአብሔርን ይሸታል። አፋቸው እግዚአብሔርን ይሸታል። ሌላው ምንም ዜሮ ናቸው ማለት ነው። ህሊናቸው ውስጥ በመሰራቸው እግዚአብሔር የለም ማለት ነው። እና ዛሬ ታመመ የመድኃኒት የሚያስፈልጋችሁ የላችሁ? ዛሬ ማዲያት ያላወጣ የማይተክስ የማያዝን ብቻውን እየተነጋገረ ማይል ሰው እኮ የለም እኮ። ብዙ ፈተናዎች ውስጣችን አሉ። መድኃኒቱ ስላልተጠቀምንበት፣ መድኃኒቱ ውስጣችን ስላልገባ የተጠቀሙትን አየን፣ ያልተጠቀሙትንም አየን። እና ይሄን መድኃኒት እንድንጠቀምበት ነው ዛሬ መድኃኔ ዓለም አባ መባጽዮን ስንላቸው እኮ በሰዓቱ ለእግዚአብሔር የሚገባውን ልመና፣ ለእግዚአብሔር የሚገባውን ማስታወት፣ ጸሎት አድርሰው ነው እግዚአብሔር በቅዱሳኑ አመድ ላይ እግዚአብሔር ይነግሳል። እግዚአብሔር ይነግሳል። አሁን ምንድን የሚሉት ምንም አይነት ቅዱሳን የሚባሉ ምንም አያደርጉም እያሉ አሉ። እንዴ ይሄ መልሱ ምንድን ነው? ቅዱሳን ምንም አያደርጉም፣ መብት የላቸውም፣ ስልጣን የላቸውም። ሳሰርክሙ በምድር ይኩን ሱረ በሰማያት የሚለውን አላስታወሱም። ይሄን የሚሉ መናፍቃን በምድር ያሰራችሁት እኔ አስራዋለሁ እኮ ነው የተባለው። ከዚህ የበለጠ ስልጣን አለ እንዴ? ወወሀቦሙ ስልጣነ ዘከማሁ፣ እንደሱ ያለ ስልጣን፣ የራሱ ስልጣን ከአምላክነቱ ውጪ ይሄንን ለቅዱሳን አይደለም የሰጠው? ለሐዋርያት አይደለም የሰጠው? ይሄንን ቅዱሳን በስሙ ለሚሰደዱ ሁሉ ይሄን ስልጣን እግዚአብሔር ሰጥቷል። መጽሐፍ ቅዱሳዊ እኮ ነው ይሄ። እና ልክ ስልጣን እንደሌላቸው ኃይል እንደሌላቸው ባለፈው ማስተማር ያለው ታምሩ ነው። ከመቅዱሳን ይኩንን ወሙላ ዓለም በዛሬ ስንት ዓመት አስተምርበታል። ቅዱሳን በዓለም እንደሚፈርዱ አታውቁም ወይ? ፈራጅ እግዚአብሔር ነው። ግን ቅዱሳኑ በዓለም ይፈርዳሉ ተባሉ። እና አባ መባጽዮንን የምናከብራቸው እግዚአብሔር ስለነገሰባቸው ነው። በሕይወታቸው ላይ እግዚአብሔር ነግሶ የነኩት ሁሉ የተባረከ፣ የሚናገሩት ቃል ሁሉ ሕያው፣ ስራቸው ሁሉ የተቀደሰ። እግዚአብሔር ይሰራው የነበረውን ሁሉ ከኔ የበለጠ ትሰራላችሁ ባለው መሰረት አባታችን ጻድቁ ዛሬ ቃል ኪዳን የተቀበሉበት መድኃኔዓለም ክርስቶስ ስቅለቱን የምናከብርበት ነውና በዚህ መድኃኒት እንድንጠቀም እኛ ልባችን ታሟል፣ ውስጣችን ታሟል፣ ሕይወታችን ታሟል፣ ሀገራችን ታማለች። ብዙ ፈተናዎች፣ ብዙ ችግሮች በላያችን ላይ እየተመላለሱ ስለሆነ መድኃኔ ዓለም በስም ብቻ አይደለም መጥራት፣ በውስጣችን መድኃኔ ዓለም እንድንል፣ ውስጣችን መድኃኔ ዓለም እንዲል፣ እንደዚህ እንደተጠቀሙት እንደዳኑት ሰዎች መድኃኔ ዓለም እንድንል ነውና ጥሩ በዓል ነው ያከበርነው። ብፁዕ አባታችን ከእናንተ ጋር እንደውል በማድረጋቸው እጅግ አባታችንን ደጋግሜ ያመሰግናለሁ። ብዙ ልማት ያለሙ አባታችን ናቸው።